ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ እንዴት ውላችኋል? እንግዲህ በአሁኑ ሰዓት የዓለማችን ውጥንቅጥ የሆኑ ክስተቶችን በየጊዜው እያመጣን ከፓስተር አለማየሁ ነሙ ጋር ለእግዚአብሔር ቃል እየፈተሽን ለእናንተ ለአድማጮች እንግዲህ እያቃበልን እንገኛለን። ይልቃል አስራት ነኝ ከዚህ ከምጽአቱ አዋጅ ነጋሪ አገልግሎት። በአሁኑ ሰዓት እንግዲህ ቀደም ሲል እንዳልኳችሁ የዓለማችን ሚዲያዎች እየዘገቧቸው ያሉትን መረጃዎችን ወደ እናንተ እናመጣ በአሁኑ ሰዓት አየር ላይ መተናል። ከፓስተር አለማየሁ ጋር እንግዲህ ወደምናደርግበት ውይይት ይዣቸው ሄዳለሁ። መስመር ላይ ፓስተር አለማየሁ ነሙ አለ። እሱ ደግሞ ያጋራናል የሰበሰባቸውን መረጃዎች አጠናክሮ። መልካም ጊዜ እንዲሆንልን እንመኛለን። ፓስተር አለማየሁ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እስኪ ምንድነው አሁን በአሁኑ ሰዓት በአየሩ ላይ ያለው መረጃ ምን ይመስላል? እንግዲህ ምንድነው አሁን ለዓለም ያለበት ሁኔታ ከዚህ በፊትም እንደምለው ውሉ የጠፋበት ክር መስሏል። አሁን ላይ ምንድነው ዘለንስኪ በትናንትናው ዕለት ከዶናልድ ትራምፕ ጋር በስልክ ለአንድ ሰዓት ተወያይተው ነበረ። ከአንድ ሰዓት ቆይታ በኋላ ይህ ዓመት ሰላም እንደሚመጣ እምነት አለኝ ብለዋል። ዘለንስኪ ማለት ነው። አዎ ዘለንስኪ እምነት አለኝ ብለዋል። እንግዲህ በሚመጣው ወይ ነገ ወይ እሑድ በሳውዲ የአሜሪካ እና የዩክሬን ተወካዮች እንዲሁም የራሽያም ተወካዮች በሚገኙበት ዘላቂ የሆነ የተኩስ አቁም ስምምነትና በተመለከተ ውይይት ለማድረግ ተስማምተዋል። አዲሱ ነገር የራሻ ልኡካን መገኘታቸው ነው እንጂ ባለፈው አሜሪካ ጋር ተደራድረዋል። አንድ ላይ ያወያዩዋቸው ወይም ደግሞ እንደሚደረገው ከዚህ በፊት እዚህ ጋር ትነጋገርና እዚህ ጋር ከጨረስኩ በኋላ ይሄ ተብሏል፣ እናንተስ በዚህ ጉዳይ ምን ትላላችሁ ይበሏቸው። አላወቅንም፣ ግን እንደሚገኙ ነው የተናገረውና ድርድሩ ዘላቂ ተኩስ አቁምና ሰላም ለማምጣት በሳውዲ እንደሚደረግ ትልቅ ተስፋ እንዳለ ነው እየተጠቆመ ያለው። በእርግጥም ዶናልድ ትራምፕም የተናገሩት ይህንን ትልቅ ተስፋ አለ ሰላም ለማምጣት የሚል ነው። እንግዲህ እስካሁን ፑቲን የተኩስ አቁም የ30 ቀን ተኩስ አቁም በሁሉም ነገር ላይ ያለውን አልተስማሙበትም። የተስማሙት ምንድነው? የኃይል ማመንጫዎችን ላለመደብደብ እና ብቻ ነው የተስማሙት። በከፊል ስምምነት ማለት ነው። አዎ ይሁን እንጂ ምንድነው አሁንም ጦርነቱ ቀጥሏል። በትናንትናው ዕለት ራሽያ በድሮን የኦዴሳ ወደብንና የተመረጡ ኢላማ ያለችውን ኬብ ላይ ደብድባለች። ራሽያም እንደዚሁ ትደብድብ እንጂ ዩክሬንም በራሽያ ግዛት በደቡብ ሩሲያ 700 ኪሎ ሜትር ዘልቃ አንድ የድሮ የቆየ የጦር አውሮፕላን ቤዝ የጦር ቤዝ የሆነውን ደብድባለች። ጦርነቱ በዛው በተፋፋመበት ሁኔታ ነው ያለው። ግን ምንድነው ዶናልድ ትራምፕ ተስፋ እንዳለና ማነው ፑቲንም ተስፋ አለ ብለዋል። እሳቸውም ጦርነቱን ለማቆም ግን ፑቲን አሁን አንድ ያልተስማሙበት ነገር ማንኛውንም መረጃ ማግኘት የለባትም የሚለው ነጥብና
መሳሪያ ከአውሮፓውያኑም ይሁን ከአሜሪካ የሚደረገው ድጋፍ መቆም አለበት የሚል ነው። እነዚህ ነገሮች የሚቆሙ ከሆነ ድርድሩ የተሳካ ይሆናል ተብሎ ይታሰባል። ነገር ግን አውሮፓውያን እኔ በፍጹም ከጥቅም አንጻር ይሁን ወይም ደግሞ ሙሉ ለሙሉ ራሽያን ካለመፈለግ ይሁን ወይም ስትራቴጂያዊ ጠቀሜታ ይኑራቸው በዚህ ጦርነት ያልገቡኝ ነገሮች አሉ። ምንድነው? አውሮፓውያን አሁንም ስምምነቱን አልተቀበሉትም። ይህ ብቻ ሳይሆን በጥርጥር እየተመለከቱት ነው ያሉት። ይሄ ብቻ ሳይሆን ራሳቸውንም ለጦርነት እያዘጋጁ ነው። የሚገርም የተወሰኑ የአውሮፓ ሀገሮች ብሔራዊ ውትድርና እንዲታወጅ ለፓርላማዎቻቸው እቅድ አቅርበዋል። ሌሎች ሀገሮች ደግሞ ብሔራዊ ውትድርና ባይሆንም በበጎ ፈቃድ ውትድርና የሚገቡትን ምልመላ እያካሄዱ ነው ያሉት። የወታደር ቁጥራቸውን እያሳደጉ ነው። የጦር መሳሪያ ማምረቻዎቻቸውን በአዲስ መልክ እያደራጁ ነው። ገብተዋል። ሰራዊታቸውን በአዲስ መልክ እያዘጋጁ ነው። እነዚህን ነገሮች ስትመለከት እንዲህ ዓለም ወዴት ነው እየሄደችው? ለምንድን ነው አውሮፓውያን የአሜሪካና የራሽያ ግንኙነት ወይም ደግሞ የዩክሬን ሰላም እንዳይሆን እስከዚህ ድረስ የሰነፈጣቸው ነገር ምንድን ነው? የቆረቆራቸው ነገር ምንድን ነው የሚል ነገር ያስነሳልና ይሄ ነገር ብዙዎች የፖለቲካ ወታደራዊ ጠበብቶችም የሚሉት ምንድነው የተኩስ አቁም ስምምነቱ የሚሳካ አይመስለንም እያሉ ነው። ምክንያቱም የጠባጫሪነቱ አደጋ ስጋት ተደቅኗል ማለት ነው በአውሮፓ በኩል። አሁን ምንድነው መሰለ በትናንትናው ዕለት የአውሮፓ ከፍተኛ የጦር መኮንኖች ጀነራሎች ማለት ነው በለንደን ስብሰባ አድርገዋል። በለንደን ስብሰባ ያደረጉት ራሽያ መቀበሏን እንኳን ሳያውቁ በዛ የሰላም አስከባሪ እናስገባለን የሚል ነው። ለጊዜው 20,000 የሚሆን የሰላም አስከባሪ ጦር እናሰፍራለን የሚልና በዚህና ወደፊት ዩክሬንን እንዴት እንደሚደግፉና ራሽያን እንዴት መከላከል እንደሚቻል ዝግ ምክክር አድርገዋል። እና ይሄ ዝግ ምክክራቸው ደግሞ በድፍን አውሮፓ ላይ ስጋት አጭሯል። እነዚህ ሰዎች ምንድነው እየተነሱት? እንግዲህ አሁን ትልቁን ሮል እየተጫወተችው ያለችው እንግሊዝና ፈረንሳይ ናቸው። ፈረንሳይና እንግሊዝ ናቸው ሮል እየተጫወቱ ያሉት። ምንድነው እንደውም አንዱን ላንሳልህ። የእንግሊዙ ጠቅላይ ሚኒስትር ስታርመር ያሉት ሩሲያ እና ዩክሬን የደረሱበት የተኩስ አቁም ስምምነት አታክብረው ገና ሳይታወቅ ሩሲያ ተኩስ አቁም ስምምነቱን አታከብርም፣ ቢደረስም አትቀበልም፣ አታከብርም ብለው ደምድመዋል። እና ስለዚህ ወታደራዊ ዝግጅቶቻችንን አጠናክረን እንቀጥላለን የሚል ነው። ሌላው የአሜሪካ ፕሬዚደንት ከዩክሬን ፕሬዚደንት ጋር የማዕድን ስምምነቱ ከዚህ በፊት የፈረሰው ማለት ነው። እሱን ስምምነት ሊስማሙ ተዘጋጅተዋል። አንድ የመጨረሻ ምንድነው መሰለ ዘለንስኪ ዛሬ ኦስሎ ላይ ጋዜጣዊ መግለጫ በሰጡበት ጊዜ ዛፖሪዥያ የሚገኘው የኒኩለር ጣቢያ የመደራደር መብት የለንም ብለዋል። ምንድነው የመደራደር? እንግዲህ ዛፖሪዥያ ታውቅ ከሆነ ድሮ ራሽያ የገነባችው የኒኩለር ጣቢያ ነው።
በመሀል ይሄ ጨረሩ አንድ ጊዜ እንደውም እኮ ተሰርቷል እሱ እና ለአውሮፓ ትልቁ ፓወር የሚያቀርበው ኃይል የሚያቀርበው እሱ ነው። ምንድነው አሁን የዩክሬኖች እያሉ ያሉት አሜሪካ ተቆጣጠረው ነው። እንግዲህ አሜሪካ ደግሞ ያንን ለመቆጣጠር የግድ ከራሽያ ጋር ምን መሆን አለባት? መስማማት፣ መደራደር አለባት። እና እንግዲህ ምን እኛ የምንፈልገውን ያህል የኒኩለር ጣቢያ ያለን ለግዛታችን የሚሆን ብለዋል። ስለዚህ ይሄ ሁኔታ ወዴት እየሄደ ነው የሚለውን ነገር በእንትን ልንመለከተው እንችላለን ማለት ነው። እንግዲህ የሶስተኛው ዓለም ጦርነትን ለመጫር አሁን ዩክሬን ሳትሆን ባለ እዳዋ አሁን እና አውሮፓ እየተነሱ ነው ያሉት። የግድ ይሄንን ነገር ለማምጣት በጣም እየታገሉ እንደሆነ አመላካች ሳይሆን ግልጽ የሆነ ነገር አለ። እንግዲህ እኛስ ምን እናደርግ ነው አሁን አጭሩ ነገር። እኛ ምን እናደርግ የሚለውን አንድ አጭር ቃል ላካፍል። ዕብራውያን ምዕራፍ 1 ቁጥር 1 እና 2 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነት እና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። ሁሉን ወራሽ ባደረገው ደግሞ ዓለማችንን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። እንግዲህ በጣም በነቢያት እግዚአብሔር ተናግሮ ነበረ። በካህናቶች በአባቶቻችን እግዚአብሔር ተናግሮ ነበረ። በእነዚህ ሁሉ የተናገረው ነገር ምንድነው? የመሲህን መምጣት ነው የተናገረው። የመሲህን መምጣት ሲል እንደሚወለድ፣ ዓለምን ሁሉ ከኃጢአት እንደሚያድን፣ የሰው ልጅ ሁሉ ከጨለማ እንደሚታደግ ነበር የተናገረው። በክርስቶስ ኢየሱስ ግን የተናገረው ዓለምን ማዳን ብቻ አይደለም የተናገረው። በክርስቶስ ኢየሱስ የተናገረው እኛ ለዘላለም ከእርሱ ጋር እንደምንኖር ነው የተናገረው። እኛ ወደ ተፈጠርንበት ዓላማ፣ ወደ እግዚአብሔር መንግስት፣ ወደ ፍቅሩ መንግስት እንደምንመለስ ነው የተናገረው። ኢየሱስ የመጣው በዘመን መጨረሻ መጀመሪያ ላይ ሲሆን እኛ ደግሞ አሁን የምንገኘው በዘመን መጨረሻ ላይ ነው። መጨረሻ ላይ ነው። ስለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ትንቢቶች ሁሉ ተፈጽመዋል። ልክ ነው። አሁን በግራ በቀኝ በኋላ በፊት ዝግጅት እየተደረገ ነው ያለው። ዓለም የራሷን ንጉስ ልትቀበል ሽር ጉድ እያለች ነው ሐሳዊ መሲሁን። ቤተ ክርስቲያን ደግሞ ሙሽራዋን ክርስቶስ ኢየሱስን ልትቀበል ልትዘጋጅ ይገባታል። በዚህ በመጨረሻ ዘመን ራሷን ልታዘጋጅ ይገባታል። ስለዚህ ወገኖቼ ንቁ፣ እንዘጋጅ። የተናገረን ጌታ ኢየሱስ ሊመጣ በደጅ ነው ያለው። ሻሎም ሻሎም። ላይክ፣ ሼር፣ ሰብስክራይብ አድርጉ። በምሽት በሌላ ፕሮግራም እንገናኛለን። ተባረኩልኝ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር፣ በየጊዜው ስለምታመጣልን ከበረ ቃል እና እንዲሁም ደግሞ መረጃዎችንም እያጠናከርክ አድማጮቻችን ሁልጊዜ ዝግጁና ንቁ እንዲሆኑ የምታደርገውን ጥረት በጣም አከብራለሁ። አድማጮቻችን ያው ቀደም ሲል እንደሰማነው የዓለማችን ሂደት በጣም በተፋጠነ ሁኔታ እየተሳለጠ ነው ያለው። በተለይ ደግሞ ይሄ ትንቢታዊው የቀን ሰሌዳ ወይ ደግሞ የትንቢታዊ የቀን አቆጣጠር በከፍተኛ ፍጥነት ወደ ድምዳሜው ወደ መዳረሻው እየሄደ ነውና እንግዲህ ሁልጊዜ ንቁና ዝግጁ እንድንሆን
የዛሬውን መረጃና መልእክት ለማቅረብ ሞክረናል። እንግዲህ በኋላ ላይ ደግሞ ሌሎች መረጃዎችንም እንደዚሁ ሰብሰብ አድርገን አጠናክረን ደግሞ ምንመጣ ይሆናል። በትናንትናው ዕለት ምናልባት በሰበር ልንገባ እንችላለን የሚል መረጃ ሰጥተን ነበረ። በተለይ በዚህ በመቅደሱ ዙሪያና በቀያይ ጥጆቹ አካባቢ ያለውን መረጃ በዛሬው ዕለት ዘ ቴምፕል ኢንስቲትዩት የሚል ይህንን በኃላፊነት እየመራ ያለ ተቋም ወደ አፕሪል 21 በፈረንጆቹ ምናልባት ሚያዝያ 20 ውስጥ ይመስለኛል በእኛ ወደዛ ያሸጋገረ መሆኑን በዛሬው ዕለት መረጃ እንትን ብሏል። ይህንን እንዲሁ ለእግረ መንገድ ለመግለጽም ስለፈለኩ ነው። ያው ጊዜው በጣም ተፋጥኗል። እንግዲህ እንደነዚህ አይነት ነገሮችን ስንሰማ ለእኛ የማንቂያ ደወል ናቸውና ሁልጊዜ ንቁና ዝግጁ ሆነን እንድንጠባበቅ ደግመን ደጋግመን ማሳሰብ እንፈልጋለን። የእግዚአብሔር ስም የተባረከ ይሁን። በኋላ ላይ እንደ እግዚአብሔር ፈቃድ የምንገናኝ ይሆናል። እስከዚያው መልካም ጊዜ ይሁንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ